እምባምባ እያለኝ ነው እና እንዴት በጣም ምር በቃ እየደበረኝ ነው። ስመጣ ደግሞ ማለት ነው እኔ አሁን እንዴት እንደማደርግ ግራ እየገባኝ ነው። ስርዓቷን እናስይዛታለን። ዝም በላት። ስርዓቷን እናስይዛታለን። ከዛ ልጅን ረጅም ሰዓት አግኝተኸው ትወጣለህ። እሺ ገባት እኔ ጥብሽ እኮ ነው እንትን ብለው ያቀረሸው ነበር። አዎ ነበረ። አርግስልህ እንቦሩቅ ቀላም ቆፋል ቆንጆ አሁን እንዲደብረኝ ነው። በቃ ጠላትህ ይደብረው ነው። ሩሜ ባዶ ነው የሚሆነው። የኔ ጌታ የኔ ጁለታ ጆለሽ መጣሽ። ሲጀመር ልመጣ ነበረ። ዛሬም እንዲያደርግልሽ? አይ እኔ በጠዋት እኮ ደወልኩልክ። ከዛ እመጣለሁ አትምጪ አልከኝ። ይዤ እመጣለሁ አትምጪ ስትለኝ እኔ ደግሞ እሺ ብዬ ጠበቅኩ። ስትቆይ ልመጣ ስል መጣ። ዛሬ ግን ያው አረ በቃ ልጄን ስጠኝ። እንዴ ምነው ሸዋ አምጣ ልጄን አንገቱን ልቀቅና ከዛ ንብረቴ ባዳረከኝ እኮ ከረባት ያለው እሱ እኮ ነው ያለበስኩ ላይ ይሻላል። እስቲ ና እንደዚህ ላድርግልህ። እንደው ፊር የሚያደርገኝ አባቴ ይኖርቅ። አመሰግናለሁ። ክብረት ይስጥልኝ። እንቅልፉ መጣ ደግሞ እንቅልፉን የመጣው ለእኔ ጋር ሲመጣ ሰላም ነው የሚሰማው። እንቅልፉ ይመጣል፣ እረፍት ይፈልጋል። ታውቃለህ ግን እንቅልፉ መጥቶ አይመስለኝም። ከኔ ሲለይ ነው ምንድን ነው እሱ እኔ ጋር አምጪውና ከዛ እኔ ጋር አምጪውና ካለቀሰ ለክነሽ እንቅልፍ ነው ማለት ነው። እንቅልፉም ባይሆን ቢያለቅስ ኖርማል ነው። ወደ ቤቱ መጥቶ እንደሚያምር አለባበሱ በጣም ነው የሚያምር። አለባበሴን አይደለም አለባበሱን የልጁን ያልኩት። ወይ ጉዴ! አምሮብሃል። ሰሜኝማ አንድ ላይ እየቀያየርሽ ታርሸዋለሽ። ይህን ሸበላ ይህን ያበት መንገድ ላይ ነው እንጂ አልመጣም። እንዴት ነው ግራውን የሚያስችልህ? ጥያቄ አንዴ ፕላንሽለት ነገር ይችላል። አሁን ከመጣሁ አልቀረ ፕላንሽንም ማወቅ ግቤ ጥሩ ነው።
እኔ የምልህ ከዚህ በኋላ አሁን ትልቅ ሰው ታገኛለህ። እንዴት ትልቅ ሰው ማለት? ጸባይህን አስተካክል፣ ጸባይህን አስተካክል። ያልገባኝ ስብሰባ ላይ ቁጭ ላይ እንደዚህ እንዳትል ነው ይፈራልክ። የሸበሸበች እኮ ነበር። አሁን ወደ ቁም ነገሩ ስንመጣ እንግዲህ ቁም ነገር አለ። አይ ቁም ነገር ስልሽ አሁን ልጁን ካመጣው ፈርቀረ በዛውም አንዳንድ ነገሮችን ላውራሽ ብዬ ነው። ምንድን ነው የማወራሽ? አሁን እንዴት ነው ከዚህ በኋላ ያለውን ጊዜ መቀጠል ያለብን የሚለው ነገር ሀሳብና ጭንቀት ሆኖብኛል። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩ በድጋሚ ምናምን አይፈለግም። እኔ ልጄ መጥቼ ማየት ፈልጋለሁ። ሌላው እዚህ ቤት ስመጣ በድጋሚ ወደኋላ አንዳንድ ነገሮችን ማውራት አልፈልግም። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩም አልፈልግም። በሰላማዊ መንገድ ልጅን መጥቼ ምናምን አይቼ ነው መሄድ መፈለገው ማለት ነው። ምንም እኮ አልተፈጠረም። አንተ መፍጠር ፈልገህ እንጂ ኖርማል ነበረ። ሩት አሁን እኔ ክርክር፣ ጭቅጭቅ ምናምን ሳይሆን የመጣሁበት ዋናው ዓላማ ምንድን ነው? ከዚህ በኋላ በሰላማዊ መንገድ ሳንጨቃጨቅ እንደተማረ ሰው እንደ ወጣት ልጅን የማያስፈልግ ልጅን አይቼ መሄድ ነው የምፈልገው። ከዛ ውጪ እንደተማረ ሰው እንደ ወጣት ምናምን ልጅን መታ እያየ ነበረ። ሌላ ተካራ ውስጥ መግባት የፈለግኩ አንተ ናች። አሁን ሌላ ተካራ ውስጥ ምናምን መግባት ፈልግ ያለው ሳይሆን አሁን በምን አይነት ነገር ማስረዳት እንዳለብኝ ወጣኔ እንጃ። ነገሩን ቀለል እናደርገውና ልጅን ማየት ስፈልግ በሰላማዊ መንገድ ማየት ፈልጋለሁ። ሌላ ሰው እዚህ ቤት ማየት ካልፈለግኩ ወይም የማልፈልጋቸው ነገሮች ባታደርግ ያ የኔ ላይፍ ነው። ያ የኔ ላይፍ ነው። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችላለች፣ እንደዛ ማድረጋችም የማለት መብት የለክም። እኔም አንተ ምንም ነገር ስታደርግ ምንም አልልክም። ገባ እኮ እኔ አንቺ ላይፍ ላይ ገብቼ አይደለም እኮ ሩታ። አንድ ሳምንት አድርጊኝ አንድ ጊዜ እኔ አሁን አንቺ ላይ መግባት ሳይሆን እዚህ ቤት ውስጥ ምንም ቢሆን አብረን ኖረንበታል አይደል? ስለዚህ አብረን እስከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ በምናምን ከመፍታት አውርተን በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። እና እኔ ደግሞ በዚህ ሰዓት ሰላምን ብቻ ነው የምፈልገው። ያ ስለሆነ እንደዛ ከሆነ እዚህ ቤት ውስጥ እኔ የማልፈልጋቸው ሰዎች ባይገኙ ደስ ይለኛል። እንደዚህ ላይ ለማየት ስመጣ ብቻ ከዛም በኋላ በጣም ግዴታ ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት የመኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተህ እንደዚህ ብታረጊ እንደዛ ባታረጊ እንድትለኝ አልፈልግም። እኔ ምንም ስለማልልህ ማለት ነው። ገባ እኮ አሁን እኮ እዚህ ቤት ውስጥ መሆኑ ነው የትኛውም ነገር እያስደበረኝ ያለው። ስለዚህ እዚህ ቤት ውስጥ ምንም አይነት ነገር በቃ አንድ ነው። አሁን ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈለግም። ሳይገባሽ ቀርቶ ሳይሆን ሁሉም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር እየታዘዝኩኝ ነው አይደለ? ትናንትና መተሽ ቢያንስ ለዛሬ ያልሽኝ ልጁን አመጣሁልሽ። ስለዚህ እኔ ነኝ እኮ ፍላጎትን እያሟላሁልህ ያለው አንተ አልታወቀም እንጂ አንተ የራስህ ፍላጎት ብቻ እንዲሆን ነው እየፈለክ ያለህ። እኔ የምፈልገው ነገር መደረግ አይችልም እና እንጂ አልክ። ከዚህ በላይ አማርኛ እንደስንስራት ካዳመጥሽው እንደዛ ለማለት ፈልጌ አይደለም። እኔ ልጅ ናፍቀኛል፣ ማግኘት ፈልጋለሁ። አሁን ደግሞ ሞር ደግሞ ከዛ በፊት ከነበረን በላይ ለምጄዋለሁ። አሁን ላይ ለምጄዋለሁ። ስለዚህ እኔ አሁን ከሱም መለየቱ መራራቁም ስለማልፈልገው በየቀኑ እመጣለሁ። በየቀኑ ስመጣ ደግሞ እዚህ ቤት ውስጥ በቃ የሚያስደበረኝና ማይሆን ነገሮችን መተው ነው ሩታ። ሌላ ግልጽ ሀሳብ ጥሩ ነው፣ ግን ደግሞ እኔ ሙሉ ለሙሉ ልቀበላል። ምክንያቱ መደርደር አይጠበቅብኝም። መደርደር አይጠበቅብኝም ወይ ምክንያቴን ማስረዳት አይጠበቅብኝም። ምክንያቱም አንተ የራስህን ላይፍ እየኖርከው እንዳለ ሁሉ እኔም የራሴን ላይፍ በደንብ መኖር እችላለሁ። ገባ እኮ እሱማ ብቻ ያለሽ ሩታ። አሁን ክርክር ነው እንዴ?
ምን ለመከራከር አይደለም የመጣሁት። ክርክር አይደለም እኮ በቃ እሺ በይኝና ነገሮችን አንዳንድ ጊዜ ምንድን ነው እሺ የሚለው? ሁሉንም ነገር እሺ እንድል እጠብቃለሁ። ምንድን ነው ነገሩ? ሌላ ነገር 3 ቀን 4 ቀን እሺ ብዬ ልጄን ትችል ከኔ መለየት የሌለበት ገና ጨቅላ ሕፃን ትችል ቆየ። አባቱ ስለሆንክ ከእናቱ መለየት አለበት ማለት አይደለም። በዚህ ሰዓት ደግሞ ከአንተ በላይ ከአባት በላይ ናት የምታስፈልገው ለጨቅላ ሕፃን ገባ። ሁሉንም ነገር እሺ ስል ደግሞ ጭራሽ አንቺንም ነገር ትተሽ የኔን ሀሳብ ብቻ አዳምጪ እንድትለኝ አልፈቅድልክም። አንዳንዴ ሀሳብ ሲረዳህም ስሜትንም ተረድቶ ሊተገብርልህ ሲሞክርም ተረዳ። ፎጣው ላይ